ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ለመላው የእስልምና እምነት ተከታዮች እንኳን ለ1501ኛው የመውሊድ በዓል አደረሳችሁ አደረሰን። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ዜናዎችን እንመራለን። እንድትከታተሉን እንጋብዛለን። ወደ ቀዳሚ ዜና አልፋለሁ። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ከመደበኛ መርሃ ግብርና ቀጠሮ ውጭ በድንገት መቀለ መምጣታቸው ተገለጸ። የትግራይ መንግስት ፕሬዝዳንት ግን አስቀድመው የያዙት መርሃ ግብር አቋርጠው ከእሳቸው ጋር ተገናኝተው ተወያይተዋል። በዚህ ውይይት የትግራይ አመራር ባለፈው ሰኔ 2018 ዓ.ም በተደረገው መግባባትና ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ ሁኔታውን ወደ ከፋ ውጥረት እንዳመራም ለኦባሳንጆ አብራርተዋል። ታደሰ ልጅ አለም ተጨማሪ ያለው የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ ትግራይ መምጣታቸውን አስመልክቶ የሰጠ ማብራሪያ። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ነሐሴ 18 ቀን 2018 ዓ.ም ወደ መቀለ መምጣታቸውን ይታወቃል። የቀድሞ ፕሬዝዳንቱ ወደ መቀለ ሲመጡ ቀድሞ ፕሮግራም ያልተያዘለት ቢሆንም የትግራይ ፕሬዝዳንት አስቀድመው ይዘውት የቆዩ አጀንዳ ቆይተው ተቀብለው አነጋግሯቸዋል። ይሁን እንጂ በተደረገው ንግግር የቀድሞ ፕሬዝዳንቱ በወርሃ ሰኔ 2018 ዓ.ም ከትግራይ መንግስት አመራር ጋር በመቀለ የተደረሰው መግባባትና ንግግር ትርጉም ያለው ክትትል ባለመደረጉ ምክንያት የተፈጸመ ተግባር ባለመኖሩ የትግራይ መንግስት ደስተኛ ለመሆኑ ተገልጾላቸዋል። በወቅቱ በተደረገው መግባባት መሰረት ከኢትዮጵያ መንግስት ጋር ንግግር የሚጀምር ከሆነ እንደ መግባቢያና ለንግግር በር ከፋች የሆኑ 5 ቁልፍ ጉዳይ ተነስተው ንግግር እንዲደረግባቸው መግባባት የተደረሰባቸው የኢኮኖሚ ማዕቀብና እገዳ መነሳት፣ ወታደራዊ ከበባ ማቆምና የተፈጠረውን ውጥረት ማርገብ፣ የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታ መመለስ፣ ተፈናቃዮቹን ደህንነታቸውና ክብራቸው በተጠበቀ መንገድ መመለስ፣ የህዝባዊ ወያነ ሓርነት ትግራይ ህወሓት ፖለቲካዊና ህጋዊ ማንነት መመለስ የሚሉ መሆናቸው ግልጽ ተደርጓል። ይህን ተከትሎ በአጀንዳዎቹ ዙሪያ ለመወያየት የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ ከኢትዮጵያ መንግስት ጋር ተነጋግረው ከአንድ ሳምንት በኋላ እንደሚመለሱ ገልጸው ነበር። ይሁን እንጂ ሁኔታው አሳሳቢ ደረጃና በፍጥነት እየተለወጠና መልስ የሚያስፈልገው ሆኖ ሲያበቃ ምንም አይነት ክትትል ሲደረግበት አልነበረም። ከዚህ በተጨማሪም አሳዛኝ የሚያደርገው ደግሞ ንግግር በተደረገበት ሁኔታም ቢሆን ከኢትዮጵያ መንግስት አዲስና የሚጨበጥ ለውጥ አልታየም። አሁንም ቢሆን የቀድሞ ፕሬዝዳንቱ ምንም አይነት የተለወጠና አዲስ ፕሮፖዛል ይዘው አልመጡም። በመሆኑም የትግራይ መንግስት እንዳለፉት 4 ዓመታት ፍሬ አልባና የማይፈጸሙ ተደጋጋሚ ንግግሮች እንዲሁም መሬት ላይ የማይነኩ የስለት ቃላት በመጠቀም ለህዝባችን የሚያጠፉ ተግባራትና አሰራሮች ለመድገም ፖለቲካዊ ፍላጎት እንደሌለን መግለጽ እንወዳለን። ሰላምና መረጋጋት ባልተጨበጠና ትርጉም አልባ በሆኑ ምልጃ ቃላት መረጋገጥ አይችልም። ከዚህ በመነሳት የትግራይ መንግስት አሁንም ትርጉም ላለው ታማኝና በጊዜ ገደብ የሚፈጸም እንዲሁም ዓለም አቀፍ መንግስትና ተቋማት ታዛቢዎች ባሉበት ንግግርና ግንኙነት ለማድረግ ዝግጁ መሆናችን መግለጽ እንወዳለን። የትግራይ መንግስት ኮሚኒኬሽን ጉዳዮች ቢሮ ነሐሴ 19 ቀን 2018 ዓ.ም መቀለ። የአብይ አህመድ ጆኖሳይዳዊ አገዛዝ በተከታታይ እየወሰዳቸው የሚገኙ ጥቃቶች የትግራይ ህዝብ ከምድረ ገጽ ለማጥፋት ያለመ ግልጽ ጆኖሳይዳዊ ጦርነት መሆኑ ህወሓት ባወጣው ሳምንታዊ መልእክት አስታውቋል። ገረዜር ኃይሉ ያዘጋጀው ብርሃነ ገብረስላሴ ያቀርበዋል። ሳምንታዊ የህወሓት መልእክት ደርሶናል፣ እንደሚከተለው ይቀርባል። ፍትሃው ትግላችን በጆኖሳይዳው ጭካኔዎች አይደናቀፍም። የአብይ አህመድ ጆኖሳይዳው አገዛዝ በከተሞቻችንና በገጠር መንደሮቻችን ላይ ተከታታይ ጥቃቶችን እያደረሰ ይገኛል። ይህ አገዛዝ የትግራይን ህዝብ ከምድረ ገጽ ለማጥፋት ያለመ ግልጽ ጆኖሳይዳው ጦርነት መክፈቱ ይታወቃል። የፕሪቶሪያው ስምምነት ከተደረገ በኋላም እንኳ ስምምነቱን እንደ መሳሪያ በመጠቀም ህዝባችንን በረሃብ በበሽታና በጥይት እንዲጠፋ እየሰራ መጥቷል። በአሁኑ ወቅትም የፕሪቶሪያውን ስምምነት በይፋ በመጣስ በሰላማዊ ህዝባችን ላይ ከባድ መሳሪያ በጦር ጀቶችና በድሮኖች ጥቃት እየፈጸመ እንዲሁም በትግራይ ሰራዊት ላይ ጥቃቶችና ተከታታይ ትንኮሳዎችን እያደረሰ ነው። በዓለም አቀፍ ህግና ስምምነት መርሆች የማይገዛው ይህ አረመኔያዊ አገዛዝ እያንዳንዱን የትግራይ ተወላጅ ኢላማ አድርጎ ጥቃት መፈጸሙ ብቻ ሳይሆን በሲቪሎች ላይ የተፈጸመው ጭፍጨፋ ዓላማውን እንደመታ በእጁ ባለው የተደራጀ የሚዲያ ኃይል አማካኝነት ሲገልጽ ታይቷል። በእናቶችና በህፃናት ላይ የፈጸመው ጥቃት ግቡን እንደመታ በኩራት መግለጹ የአረመኔነቱን መገለጫና ዓላማው የትግራይ ህዝብ ያለ ልዩነት መጨፍጨፍ
መጨፍጨፍ እንደሆነ አድርጎታል። ይህ ማለት በከተሞቻችንና በመንደሮቻችን ላይ የሚፈጸሙ ጥቃቶች የትግራይ ህዝብ ለማሸበርና ለመግደል ታቅደውና ሆን ተብለው የሚከናወኑ መሆናቸውን ማሳያ ነው። ዓለም አቀፉ ማህበረሰብ በሰላማዊ ህዝባችን ላይ የተፈጸመውን ጭፍጨፋ ሊያወግዝና በትግራይ ህዝብ ላይ የተፈጸመውን የጄኖሳይድ ወንጀል ትክክለኛ ስያሜውን በመስጠት ሊጠራው ይገባል። ጄኖሳይዳዊ አገዛዙ የትግራይ ህዝብና መሪ ድርጅቱ ህወሓት ለሰላማዊ መፍትሄ ያደረጉትን ጥረት ውድቅ ማድረጉ ይታወቃል። ይህ ማለት አገዛዙ ሰላማዊ መፍትሄን እንደማይቀበል ያረጋገጠ እውነታ ሆኗል። በዚህ ሰዓት ጄኖሳይዳዊ አገዛዙ የከፈተው ሌላ ዙር አውዳመ ጦርነት ለመሸፈን ሲል ሐሰተኛ መረጃዎችን እያሰራጨ ይገኛል። ውሸት የአገዛዙ መገለጫ በሆነው የማታለልና የማጭበርበር ስልት ውስጥ የሚካተት ተግባር መሆኑ ግልጽ ነው። ጄኖሳይዳዊ አገዛዙ የትግራይ ህዝብ ሙሉ በሙሉ ማጥፋት ዋና ዓላማውን መሆኑ እስካሁን በላያችን ላይ የሚፈጽማቸው ወንጀሎችና አረመኔያዊ ተግባራት ከአገዛዙ ባህሪና ዓላማ የሚመነጩ መሆናቸው ህዝባችን ሙሉ ግንዛቤን ወስዷል። በገጠርም ይሁን በከተማ እየፈጸመ የቆየውና እያስቀጠለ ያለውን ጄኖሳይዳዊ ዘመቻ አጠናክሮ የመቀጠሉ ማሳያም በሰላማዊ ሰዎች መኖሪያ ቤቶች ላይ የቦምብ ናዳ እያወረደ እንደሆነ ህዝባችን አይቶ ተገንዝቦታል። በመሆኑም ህዝባችን የአገዛዙ አረመኔያዊ ተግባራት ከግምት ውስጥ በማስገባት አስፈላጊ ጥንቃቄ እንድታደርግ መልእክታችንን እናስተላልፋለን። እንደ ህዝብ የገጠመን ፈተና የህልውና ትግል በመሆኑ ፍትሐዊና ትክክለኛ ነው። ፍትሐዊ ትግላችን ደግሞ በየትኛው ጄኖሳይዳዊ ጭካኔዎች የሚደናቅፍ አይደለም። ህልውናችን በጠላቶቻችን መቃብር እንደምናረጋግጥ ደግሞ እርግጠኞች ነን። ከቶ እንደ ህዝብ አንጠፋም። ክብርና ሞገስ ለተሰዉ ሰማዕታት። ነሐሴ 18 2018 ዓ.ም። ጄኖሳይደሩ የአብይ አህመድ አገዛዝ በትግራይ በንጹሃን ዜጎች ላይ እየፈጸመ ያለውን የድሮንና የአየር ጥቃቶችን በጽኑ እንዲኮንነው የአሲምባ ዲሞክራሲ ፓርቲ ባወጣው መግለጫ አስታውቋል። የትግራይ ህዝብ ከባለፈው ውድመትና ህልቂት ሳያገግም ዳግም ወደ ሌላ ጥፋት ለማስገባት በጄኖሳይደሩ የአብይ አህመድ አገዛዝ እየተደረገ ያለው እንቅስቃሴ እንዲቆምም በመግለጫው ጥሪውን አቅርቧል። ፍሬት ወልደመድን ተጨማሪ አላት። የአሲምባ ዲሞክራሲያዊ ፓርቲ አዴፓ ባወጣው ወቅታዊ መግለጫ የትግራይ ህዝብ ሰላም፣ ልማት፣ ፍትህ፣ ዲሞክራሲና እድገት የሚሻ ህዝብ ቢሆንም እንኳን የጄኖሳይደሩ የአብይ አህመድ አገዛዝ በትግራይ ህዝብ ላይ እያካሄደ ያለውን የስነልቦናዊ ማህበራዊና ኢኮኖሚያዊ ጉዳቶች ሳይበቃው አሁን ላይ ሙሉ አቅሙን በመጠቀም እንደ አዲስ ጦርነት ለመጀመር ሙሉ ዝግጅቶችን በማጠናቀቅ የጦርነት ቅስቀሳ በማድረግ የጦር መሳሪያዎች ታርጌት እያደረኩ ነው በሚል የውሸት ሽፋኖችን እየሰጠ በሰላማዊያን ሰዎች ላይ የድሮንና የአየር ድብደባ ማካሄድ የዕለት ስራው አድርጎታል ሲል በመግለጫው ገልጿል። በዚህ ሳምንት ብቻም በመቀለ ከተማ በእንዳባ ጉና ራያ አዘቦ እንዲሁም አጽቢ ከተሞች ላይ በንጹሃን ዜጎች ላይ የድሮንና የአየር ድብደባ መፈጸሙን ተከትሎ በርካቶች ለከባድ ጉዳት እንዲጋለጡ አድርጓል ሲልም የአሲምባ መግለጫ አስረድቷል። ይህ በንጹሃን ዜጎች ላይ እየተፈጸመ ያለው የአየር ድብደባ በጽኑ እንደሚኮንን የገለጸው የአሲምባ ዲሞክራሲያዊ ፓርቲ መግለጫ ህዝቡ ከባለፈው ውድመትና እልቂት ሳያገግም ዳግም ወደ ሌላ ጥፋት ለማስገባት በጄኖሳይደሩ አገዛዝ እየተደረገ ያለው እንቅስቃሴ እንዲቆምም ጥሪውን አቅርቧል። ላለፉት 6 ዓመታት በኬንዳ ላይ ተጥለው በበሽታ በረሃብና በመጠለያ ጦት ከቀን ወደ ቀን ህይወታቸው እያጡ የሚገኙ ተፈናቃዮች ወደ ቀያቸው እንዲመለሱ የትግራይ መንግስት ከሚመለከታቸው አካላት ጋር በመቀናጀት በትኩረት ሊሰራበት ይገባልም ብሏል። መግለጫው አክሎም በትግራይ በአሁኑ ወቅት አጋጥሞ ባለው የድርቅ አደጋ በሰውም ይሁን በእንስሳት ላይ እየደረሰ ያለው ከባድ ጉዳት ለመታደግም መላው የትግራይ ህዝብ እንዲሁም የሚመለከታቸው አካላት ጉዳት ለደረሰባቸው ወገኖች ማገዝና መደገፍ ይገባል ሲልም የአሲምባ ዲሞክራሲያዊ ፓርቲ ጥሪውን አቅርቧል። ጄኖሳይደሩ የአብይ አህመድ አገዛዝ በትግራይ ህዝብ ላይ እየፈጸመ ባለው የአየር ጥቃት ምክንያት 1501ኛውን የመውሊድ በዓል በድምቀት ለማክበር አለመቻላቸው የእስልምና ሃይማኖት ተከታዮች ገለጹ። ከዚህ የጥቃት ስጋት ለመከላከልም በዓሉን በሌሊት ለማክበር መገደዳቸው በመቀለ ከተማ አንዋር መስጊድ በዓሉን ሲያከብሩ ያገኘናቸው አማኞች ገልጸዋል። ስለሺ ሐጎስ አዘጋጅቶታል። 1501ኛ የመውሊድ በዓል አከባበር በመቀለ ከተማ ተካሂዷል። በመቀለ ከተማ አንዋር መስጂድ በዓሉን ሲያከብሩ ያገኘናቸው የበዓሉ ተሳታፊዎችም የመውሊድ በዓል የነብዩ መሐመድ ልደትን ለመዘከር የሚከበር ሃይማኖታዊ በዓል መሆኑን የሃይማኖት መሪዎች ያስረዳሉ። ሕጎስ ክእከ በሓደ ኮይኑ ናይ ሃይማኖቱ ምክክር ክመኻኸር በጋራ ሆኖ ተሰባስቦ ሰግዶ ጸሎት ተደርጎ የሃይማኖታዊ ምክክር እንዲደረግ ነው የመውሊድ በዓል የሚከበረው። ብዛዕባ ነብዩ ሰለላሁ ዐለይሂ ወሰለም አወላለዶም የነብያችን አወላለድ አመጣጣቸውና የገጠማቸውን የእስልምና ሃይማኖት እንዴት እንደተስፋፋ ደስታችን በመግለጽ ነው እያሳለፍን ያለነው። تنام ولا الدوم تنام فاترهم تنام لرأيه بزح نجارات أمره زريوه
የነብዩ መሐመድ አወላለድ አመጣጥ ያሳዩትን ተአምራት ለሙስሊሙ ማህበረሰብ ለመግለጽ ትምህርት ለመስጠት ሰላም እንዲነግስ በጋራ ጸሎት የሚደረግበት ቀን ነው። በጀኖሳይደሩ አብይ አህመድ አገዛዝ በትግራይ ህዝብ ላይ እየተፈጸመ ባለው የድሮንና የሚግ ጥቃት ምክንያት በዓሉን በተፈለገውና በተለመደው መንገድና ድምቀት ማክበር አለመቻላቸውን የገለጹት የሃይማኖት መሪዎች በዚህ የድሮንና የሚግ ጥቃት በመስጋት በዓሉን በሌሊት ለማክበር መገደዳቸውን ይገልጻሉ። ታያ በድላ ትግራይ ታያት ወድል መስለካ አውቀር መጥሒዛ ጠንካራ እዩ አይብገርን ወሃልዩ ትህዝቢ ጅግና እዩ ፈላጥ እዩ ለባም እዩ የትግራይ ህዝብ የሁሉ ጥቃትና ግፍ እየደረሰበት ያለው ምክንያት ልባም ጀግና አልገዛም ባይ በመሆኑ ምክንያት ነው። የትግራይ ህዝብ አቅምም አካሄድም አሳምሮ ነው የሚያውቀው። አሜ በጣም ደሙ ይጾንሑ ከዝግን ንሽተይ ብዝናይ ድሮን ምክንያት ከዚህ በፊት በድምቀት ነበር ሲከበር የነበረው። በዛሬው ዕለት ግን ከድሮንና የሚግ ጥቃት ለማምለጥ በስጋት ስለምንንቀሳቀስ በዓሉም በድምቀት ማክበር አልቻልንም። ለይት ብላዕለ በጸልማትኮ ካብ ስጋት ተልዓለኮ እዩ አሁን ላይ በሌሊት እየተከበረ ያለበት ምክንያት ከስጋት የተነሳ ነው። ከዚህ በፊት በቀን ሲከበር መስጊድ በእምነት ተከታዮቹ ሞልቶ ክርስቲያንና ሙስሊም በጋራ ሆኖ ተካፍሎ የሚያከብረው ነው የነበረው። አሁን በጣም ጥቂት ሰዎች ሆነን ነው በሌሊት እያከበርን ያለ ነው። ናንሕና ከዛ ዓድና በትክክል ከምት እንደልዮ ተከቢርና ይተከበረን አይተከበረን። የመውሊድ በዓል አከባበር በትግራይ እኛ በምንፈልገው ልክ አልተከበረም። ምክንያቱ የድሮን የአየር ድብደባ ስጋቶች አሉብን። እኛ የእስልምና እምነት ተከታዮችና የሃይማኖት መሪዎች በትግራይ ህዝብ ላይ እየተፈጸመ ያለውን የንጹሃን ያነጣጠረ ጥቃት በጥብቅ እንኮንነዋለን። የመውሊድ መንፈስን በመያዝ ያለው ለሌለው በመስጠትና ተካፍሎ በመብላት በዓሉ እንዲከበር የእምነቱ ተከታዮች ጥሪያቸውን አስተላልፈዋል። ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ቋንቋ የዜና ወጃችን እየተከታተላችሁ ትገኛላችሁ። ውድ ተመልካቾቻችን ዜናዎቻችን ቀጥለዋል። ጄኖሳይዱ አገዛዝ ለማስወገድ ጥምረት ፈጥሮ እየተንቀሳቀሱ ያሉ የህልውና አደጋ የገጠማቸው ኃይሎች በአገዛዙ ላይ ከባድ ፍርሃት መፍጠራቸውና በመካከላቸው ስንጥቅ ለመፍጠር ኦሉሴጉን ኦባሳንጆ እንደ መሳሪያ እየተጠቀመ መሆኑ ተገለጸ። ጄኖሳይዳዊ አገዛዙ ተማሪዎችን ሆን ብሎ ከማለፊያ ነጥብ ውጭ በማድረግ ሳይፈልጉም ወደ ውትድርና እንዲገቡ በማስገደድ የስልጣን እድሜውን ለማራዘም እየጣረ ነው ሲሉ ዶክተር ሚልኬሳ ሚዴጋ ገልጸዋል። ስለሺ ሐጎስ ተጨማሪ አለው። ጄኖሳይደሩ የአብይ አህመድ አገዛዝ ለፖለቲካዊ ጥያቄ ጥይት ምላሽ በመስጠቱ ምክንያት ወደሱ የሚተኮሱበት አቅጣጫዎች እየተበራከቱ በመምጣታቸው የህልውና አደጋ የተጋረጠባቸው ኃይሎች ከትግራይ መንግስት ጎራ ተሰልፈው የአፍሪካ ቀንድ ቀጠና ኃያል ጥምረት በመፍጠራቸው የአብይ አህመድ አገዛዝ ሽብር ውስጥ እንዲገባ አድርጎታል። በዚህም ናይጄሪያዊ የአብይ አህመድ የግል ሰላይ ናቸው የሚባሉት ኦሉሴጉን ኦባሳንጆን ወደ ትግራይ በመላክ የተፈጠረው የጋራ ጥምረት የማዳከምና የመበታተን ሴራ መጎንጎኑን ስርዓቱን ተቃውሞ የወጡት የቀድሞ የኦሮሚያ መሬት ልማት አስተዳደር ዶክተር ሚልኬሳ ሚዴጋ ይገልጻሉ። ኦባሳንጆ የሚመላለሰው ለሰላም ሳይሆን አንደኛ ሰላይ ነው። ሰውዬ የስለላ ስራ ይሰራል፣ ለአብይ ይሰራል። ህዋትን መበተን ነው ዋናው አብይ ዓላማ። በዚህ ኦባሳንጆን በመጠቀም ህዋትን ነው መበተን የሚፈልገው። አሁንም መቀሌ ሂድ ተባለ። ለመሰላችሁ ይኸውላችሁ አብይ ወደ መቀሌ ኦባሳንጆን በመላክ ምንድነው የሚያገኘው ነው የሚያገኘው የፖለቲካ ትርፍ አለ። አሁን ከመቀሌ ጋር ብቻ ነው ንግግሩ። ከፋኖ ጋር ምንም ንግግር የለም አብይ። ከኦሮሞ ነጻነት ሰራዊት ጋር ምንም ንግግር የለውም አብይ። ምንድነው ያደረገ ያለው? ከባብሎ ነው አብይ የሚያዳክሙ። አሁን ከመቀሌ ጋር ድርድር የሆነ ነገር እንጀምራለን ካሉ መቀሌዎች ፋኖች አይደሰቱም። ምንድነው በዚህ ሰዓት አብይ ምን የሚያደርገው? መቀሌን በመያዝ መቀሌ አካባቢ በመያዝ ሳይሆን መቀሌ አካባቢ ዲፕሎማቶች እንዲሄዱ በየጊዜው እንዲመላለሱ በማድረግ አስመራን
ትንሽ እንዲጨናነቁ ማድረግ። ጄኖሳይደሩ አገዛዝ የግል ቅጥረኛውን ወደ መቀለ በመላክ የትግራይ መንግስት ከሌሎች የህልውና አደጋ ከተደቀነባቸው ኃይሎች ጋር የፈጠረውን ጥምረት የመበተን ዋነኛ ምክንያት የጥምረት ኃይሎቹ በፈጠሩት መሰረታዊና ምክንያታዊ ጥምረት የኃይል ሚዛን መቀየሩን በመረዳት የተሴረ ሴራ ስለመሆኑ ዶክተር ሚልኬሳ አክለው ገልጸዋል። ፍራቻ ምንድነው? ጽምዶ የሚባለው በጣም እየገፋ ነው፣ የመጨረሻ ውሳኔ ላይ እየደረሱ ነው የሚል ፍራቻ አለው አብይ። ለምንድነው የፈራው? በዚህ ሰዓት ለምለው ባላንስ ኦፍ ፓወሩ ተቀይሯል። ባላንስ ኦፍ ፓወሩ እንዴት ተቀየረ መሰላችሁ? የኃይል ሚዛኑ ተቀይሯል። የኃይል ሚዛኑ ደግሞ የተቀየረው የቲዲኤፍ ሰራዊት ከባድ መሳሪያን በመታጠቅ ሳይሆን ሁኔታው ሙሉ አጠቃላይ ሁኔታው ስለተለወጠ ነው። ኃይላቸው ጨምሯል፣ ኦቪየስ ነው። ትጥቃቸው፣ አደረጃጀታቸው፣ የሰው ኃይል መናበብ ተቀይሯል። እሱ ብቻ አይደለም፣ የውስጥ ችግር ውስጥ ገብቷል አብይ። በዚህ ሰዓት ጦርነትን ማካሄድ አይችልም አብይ ማለት እንደዚህ አይነት ከባድ ትልቅ ጦርነት ማካሄድ አይችልም። ጄኖሳይደሩ የአብይ አህመድ አገዛዝ የህዝብ ድጋፍ ያጣና ኢኮኖሚው የተንኮታኮተ በመሆኑ የህዝባቸውን ህልውና የማስቀጠል ኃላፊነት ያላቸው ኃይሎች ስርዓቱን ለመቅበር የፈጠሩት ጥምረት የመፋለም አቅምም ብቃትም የለውም ሲሉ ዶክተር ሚልኬሳ ሚደጋ ያስረዳሉ። ዛሬ አብይ አህመድ ጦርነትን ለማካሄድ የህዝብ ድጋፍ የለውም። እስቲ የትኛው ህዝብ ነው የአብይን ጦርነት የሚደግፈው? ጦርነት አንገሽ ግሾት ህዝብ የአብይ ጦርነት አንገሽ ግሾት ሰው መኖር አቅቶት እንደው ወደ ጸሎት ተመለሰ። መቼ ነው የምንገላገለው? ህዝባዊ ድጋፍ የሌለው ጦርነት አይሳካም። ጄኖሳይዳዊውን ስርዓት እንደ የመጨረሻ ምሽግ በመጠቀም በትምህርት ሚኒስትሩ ብርሃኑ ነጋ ተጥለው በብርሃኑ ጁላ ተነስተው ወደ እሳት የሚማግዱት ጀነራሎች በግል ጥቅምና ዘረፋ ላይ የተሰማሩ በመሆናቸው የኢትዮጵያ ወጣት እነሱን አምኖ ከመፋለም ሊቆጠብና ሊማር ይገባል ሲሉ ዶክተር ሚልኬሳ ሚደጋ መልእክታቸውን አስተላልፈዋል። አብይ በውስጡ ዋጋ እንዳጣ ውድቀት ላይ እንዳለ ይታወቃል። አብይ በጣም ጨካኝ አረመኔ ሪሙቭ መደረግ ያለበት ሰው መሆኑን ከላይም የተወሰነ ይመስለኛል። ባህላዊና ሃይማኖታዊ የአደባባይ በዓሎች በጄኖሳይደሩ አገዛዝ የአየር ጥቃት ምክንያት ባልተለመደ መንገድ ተከብሯል። በየአደባባዩ በድምቀት ሲከበር የነበረው የአሸንዳና የመውሊድ በዓል ጄኖሳይዳዊ አገዛዝ በትግራይ እየፈጸመ ባለው የአየር ድብደባ ምክንያት በየአካባቢውና በመስጊዶች ውስጥ እንዲከበር ማስገደዱ ተገልጿል። ሃይማኖታዊና ባህላዊ በዓላት እንደ ወትሮው ይዘታቸው ጠብቀው እንዲከበሩና የትግራይ ሕዝብ ህልውና እንዲረጋገጥ አገዛዙን ከስልጣን ማስወገድ ይገባልም ተብሏል። በዚህ ጉዳይ ላይ ብርሃነ ገብረስላሴ ተጨማሪ ትንታኔ አለው። በትግራይና አካባቢው የልጃገረዶች በዓል የሆነውን አሸንዳ በተለያዩ ባህላዊ ልብሶች በደመቁ ሴቶች ትውፊትን ጠብቆ ለዘመናት ሲከበር የመጣ በዓል ነው። የበዓሉ ባለቤቶች የሆኑት ልጃገረዶች በባህላዊ አልባሳት ተከናንበው አሸንዳ የተባለ ቅጠል ወገባቸው ላይ ታጥቀው አምረውና ተውበው ባህላዊ ዜማዎችን እያዜሙ በውዝዋዜ ታጅበው በየአደባባይ በመውጣት በዓሉን እንደ ነጻነታቸው ቀን በመቁጠር ከንጋት እስከ ምሽት ሲያከብሩት የመጣ ውብና ማራኪ በዓል ነው። ይህ በዓል በዓለም ደረጃ በዩኔስኮ ለማስመዝገብ እየተሰራ ባለበት ወቅት የትግራይ ህዝብና ማንነቱን ያልተዋጠለት የአብይ አህመድ አገዛዝ ይህንን ለማጥፋት ሳይታከት እየሰራ ይገኛል። የትግራይ መንግስት በዘንድሮ ዓመት የአሸንዳ በዓል በደመቀ ሁኔታ ለማክበር የተለያዩ ቅድመ ዝግጅት አጠናቆ ሲጠባበቅ ቢቆይም ይህ ደመኛ ጠላት በዋዜማው በመቀለ ከተማ የአየር ጥቃት በመፈጸም በንጹሐን ሰዎች ጉዳት ከማድረሱ ባሻገር በህዝቡና በሴቶች ላይ ከፍተኛ ድንጋጤ መፍጠሩ በዓሉ በታሰበበት መንገድ ሊከናወን አልቻለም ሲሉ የትግራይ ባህልና ቱሪዝም ቢሮ ኃላፊ አቶ ዶሪያስ ገደም ገልጸዋል። በመሆኑም ለህዝቡና ልጃገረዶች ደህንነት ሲባል በዓሉ በአደባባይ ሳይሆን በየአካባቢውና በየመንደሩ ባህላዊ ትውፊትን ጠብቆ መከበር እንዳለበት መግለጻቸው ይታወሳል። ይህ በዓል በቀጣይ ዓመት በደመቀ ሁኔታ ለማክበር አገዛዙ በተባበረ ክንድ ማስወገድ አለብን ሲሉ አቶ ዶሪያስ ገደም መግለጻቸውም ይታወሳል።
የአሸንዳ በዓል በአደባባይ ሲከበር የህዝብ ለህዝብ ግንኙነት ከማጠናከር በተጨማሪ ከሀገር ውስጥና ከውጭ ጎብኚዎችን በመሳብ ከቱሪዝም የሚገኘው ገቢ ከፍ በማድረግ የከተሞችና የገበያ እንቅስቃሴ እንዲነቃቃ መልካም ዕድል ይፈጥራል። ይህንን መልካም ዕድል ሲጠባበቁ የነበሩ የአብይ አዲ ነዋሪዎች በዓሉ በድምቀት እንዳይከበር ያጨናገፈው የአብይ አህመድ አገዛዝ ሆን ብሎ ህዝቡንና ማንነቱን ለማጥፋት ያቀደው የጥፋት እቅድ ነው ብለዋል። ከአሜሪካ ይቀሪ፣ ካብ ትግራይ ይቀሪ፣ ካብ ገለ ይቀሪ ከአሜሪካ ከሌሎች ሀገራትም ሆነ ከሀገር ውስጥ በርካታ ጎብኚዎች ታዳሚዎችና ተሳታፊዎች በተገኙበት ነበር የአሸንዳ ውርስ በዓል በድምቀት ይከበር የነበረው። በዚህም በአሸንዳ በዓል ከባህላዊ ጌጣጌጥ፣ የባህል አልባሳት እስከ እንግዳ መቀበያ ቤቶች ድረስ ከፍተኛ የሆነ የኢኮኖሚ ተጠቃሚነት የነበረው እንቅስቃሴ አሁን ላይ ሙሉ በሙሉ በሚባል ደረጃ የለም። ምክንያቱም ከውጭም ሆነ ከሀገር ውስጥ ይመጡ የነበሩ የበዓሉ ታዳሚዎች በድሮንና በአየር ጥቃት ጉዳት እንዳይደርስባቸው ሰግተው መምጣት አልቻሉምና 2016 ነበረ ድባብ በ2016 እና 17 ዓመተ ምህረት የአሸንዳ ውርስ በዓል አከባበር የነበረው ድባብ በጣም ደማቅና እንደ ከተማ ትልቅ የኢኮኖሚ ተጠቃሚነትን ያረጋገጠ ነበር። በዘንድሮ ዓመት ግን እንደምታዩት የድሮንና የአየር ጥቃትን በመስጋት የአሸንዳ ሴቶችና ልጃገረዶች በጋራ ማክበር አልቻሉም። ጎብኚዎቹም መጎብኘት አልቻሉም። ትግራይ ክትኮን እንተኮይና ሓቢርና ተተቃሪስና ኢና የትግራይ ህዝብ ትግራዋይነቱን አስቀጥሎ ህልውናውና ደህንነቱን ለማስጠበቅ በማንነታችንና በኢኮኖሚያችን ጥቅም ላይ የቆመው እንዲሁም እንደ ህዝብ ሊያጠፋን ጦርነት የከፈተብንን ስርዓት መገርሰስ አለበት። ይህ ለማድረግ እንደ ህዝብ ደጀንና ግንባር ሆነን ማጠናከር ይኖርብናል። የአሸንዳ በዓል በጠላት ሴራ ምክንያት በተቀመጠ አቅጣጫ መሰረት በደቡብ ዞን አዲሾ ከተማ የተከበረ ሲሆን የዞኑ አስተዳዳሪ አቶ ዝናቡ ገብረመድህን በበዓሉ ተገኝቶ መልእክትም አስተላልፈዋል። ሓባር ተአኻኺብና ከምዚ ህዝብ በየሽንጥሮ በየከተማታቱ ትበታትና ከሆነ በትግራይ ህዝብ ላይ በተደቀነው የህልውና አደጋ ምክንያት ዘንድሮ የአሸንዳ በዓል ከአደባባይ በዓል ወጥታችሁ በየአካባቢያችሁ እንድታከብሩ ተገዳችኋል። በቀጣይ ዓመት ከዚህ ድብደባና ፍርሃት ወጥተን በተለመደው መንገድ የአሸንዳ በዓል ሃይማኖታዊና ባህሉን ጠብቆ ለማክበር በአንድነት ልንታገል ይገባል። ከዚህ በተጨማሪም ማስተላለፍ የሚፈልገው መልእክት ካለም እንደሚታወቀው በዞናችን በተለይ በራያ አካባቢ ከባድ ድርቅ ተከስቷል። እንስሳት ተርበዋል። ስለዚህ ይህንን ሁሉ አደጋ ለመመከት ውስጣችንን አጠናክረን ልንረባረብ ይገባል። በሌላ መልኩ የዘንድሮ የአሸንዳ በዓል አከባበር አንድ ባህል ያላቸው ሁለት ህዝቦች በማስተሳሰር በደማቅ ሁኔታ የተከበረበት አጋጣሚ ተፈጥሯል። የኤርትራና የትግራይ ህዝቦች የሚጋሩት ይህ የአሸንዳ በዓል በተፈጠረው ሰላማዊ የህዝብ ለህዝብ ግንኙነት ምክንያት ኤርትራውያንና ተጋሩ በተገኙበት በዛላምበሳ ከተማ በድምቀት ተከብሮ ውሏል። በበዓሉ የተገኙት ታዳሚዎች እንዳሉት ለጋራ ማንነታችንና ባህላችን በጋራ ልንሰራ ይገባል፣ ሰላማችንና አንድነታችን ማጠናከር አለብን ሲሉም ገልጸዋል። ሰሜጤለሁ ተሐጓስ ማለት በሓደ ሕዋት ኮይኑ በሓደ ሰሚሩ ክነብር በዓልቱ ሙሉእ ተስፋ ይህ በእንዲህ ያለ በአሁኑ ሰዓት በአገዛዙ እየተፈጸሙ ያሉ የአየር ላይ ድብደባዎችና በሰላማውያን ሰዎች ላይ ከሚያደርሰው ጉዳት በተጨማሪ የሃይማኖት በዓላት በስርዓቱ ለማክበር አስቸጋሪ መሆኑን የትግራይ እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሐጂ መሐመድ ካሕሳይ ገልጸዋል። የመውሊድ በዓል በድብደባ ስጋት ምክንያት በአደባባይ ማክበር ባይቻልም ሃይማኖታዊ ስርዓቱን በጠበቀ መንገድ በዱዓ ዳዕዋና መንዙማ ታጅቦ በመስጊዶች እንዲከበር ተደርጓል ብለዋል። መሰብሰብ አስፈላጊ አይደለም ብለን ስላመንን ሌሊት ነው የሚከበረው። ይህን እኮ የጦርነት ስጋት ነው አንደኛው ነው። ስለዚህ መውሊድ እኛ የምናክብረው ቀን ነበረ። ሴቶች፣ ህፃን፣ ወጣቶች፣ ሽማግሌው፣ ዑለማ ሁሉ ምሁሩን ተሰብስቦ በአንድ ላይ መውሊድ ያክብር ነበር። አንዋር መስጊድ በአንድ ላይ ነው በቀን ነው የሚል የምሳ ፕሮግራም አለ። ከዛ ዝግጅት ደግሞ ከ3 ጀምሮ እስከ 7 ነበር። አሁን የለም። በመጨረሻም የውጭ ዜና ሱዳን ከሊቢያ ተነስተው ወደ ዳርፉር ሲጓዙ በነበሩ የሱዳን ፈጥኖ ደራሽ ታጣቂዎች ድጋፍ ሰጪና የጦር ተሽከርካሪዎች ላይ በተወሰደው ወታደራዊ ጥቃት ውድመት ማድረሱ የሱዳን ሰራዊት አስታውቋል። ተጨማሪ ያለን የሱዳን ጦርና የአካባቢው ሚሊሻዎች እንዲሁም የዳርፉር ታጣቂ ቡድኖች በጥምረት በወሰዱት እርምጃ ካሊቢያን የጦር መሳሪያዎችና ነዳጅ ጭነው ወደ ፈጥኖ ደራሽ ኃይሎች ሲጓዙ በነበሩ 49 የጭነት ተሽከርካሪዎች እርምጃ መወሰዱንና 30 ተሽከርካሪዎች መማረኩን አስታውቋል። የሱዳን ሰራዊት ቃል አቀባይ ሙታዋኪል አሊ ዋኬል ባወጡት መግለጫም የጋራ ኃይሉ በወሰደው እርምጃ ካሊቢያ ወደ ዳርፉር ተዘርግቶ የቆየውን ህገወጥ መስመር መቆረጡን ያስታወቁ ሲሆን መስመሩን ለመጠበቅ በአርኤስ
በአርኤስኤፍ የተሰማራ ኃይል መደምሰሱን ተናግረዋል። የሱዳን ጦር ባለፈው ወር በሰሜናዊ ግዛት ውስጥ ወደሚገኘው ሩቅ የበረሃ ዞኖች አልካናቅና አልራሂቢን ጨምሮ ምስራቃዊ ሊቢያን ከምዕራብ ሱዳን ጋር የሚያገናኙትን የመጓጓዣ ኮሪደሮችን ለመቆጣጠር ማጠናከሪያ እርምጃዎች እየወሰደ መምጣቱ ይፋ አድርጓል። በተያያዘ ዜናም ለፈጥኖ ደራሽ ታጣቂዎች የጦር መሳሪያዎችና የሎጂስቲክ አቅርቦት ጭኖ በዳርፉር ግዛት ኒያላ የአየር ማረፊያ የደረሰው የጭነት አውሮፕላን በሱዳን ሰራዊት እርምጃ እንደተወሰደበት ተገልጿል። መነሻው የቢሸፍቱ አየር ኃይል ሊሆን እንደሚችል ያስታወሱት የሱዳን የጦር ኃይል ቃል አቀባይ በኒያላ ኤርፖርት እንዳረፈም በተወሰደበት የአየር ጥቃት ሙሉ በሙሉ መውደሙ አረጋግጧል። ሰሞኑን በሱዳን መንግስትና ኢትዮጵያን እያፈራረሰ በሚገኘው የአብይ አህመድ ጆኖሳይዳዊ አገዛዝ መካከል በኩምሩክ አካባቢ የከረረ የምድርና የአየር ጥቃቶች እየተወሰዱ መሆናቸውን የሚያስታውሱት ዓለም አቀፉ ሚዲያዎች የሱዳን አየር ክልል ጥሰው በገቡ የኢትዮጵያ ሰው አልባ አውሮፕላኖች ላይ እርምጃ መወሰዱን የሱዳን ድምጽ የተሰኘ የመረጃ ምንጭ አስታውቋል። ውድ ተመልካቾቻችን ለዕለቱ ያዝናቸው አበይት የአማርኛ ዜናዎች እነኚህ ነበሩ። ለመላው የእስልምና እምነት ተከታዮች መልካም የመውሊድ በዓል እንዲሆንላችሁ ተመኘን። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።